ዛሬ በጭራሽ ቪዲዮ ልሰራ አልነበረም። እሁድ ነበር። በእርጋታ ከቤተሰብ ጋር ከአምላክ ጋር ለማሳለፍ ነበር ያሰብኩት። ነገር ግን ጦሩ ጠራን። ባለፈው ቪዲዮ ከሰራን በኋላ በእሸቱና በባምቢ ዙሪያ ከፍተኛ ግጭት ተነስቷል። እኔ እንደውም ያልኩት ምንድን ነው ቅዱሱ ጦርነት ብዬ ይሄ ሆሊ ዋር የሃይማኖት ጸብ ነው። የባምቢና የእሸቱ እኔ ነኝ ጽድቁ፣ እኔ ነኝ ኃጢአተኛው፣ እኔ ነኝ ያቺ ዘማዊ ሴት ማነው ድንጋይ የሚወግረው የሚል ምናምን ማለት ነው። በጣም ሰፊ ርዕስ ነው ጋይስ። እኔ እንደውም የእሸቱን ቪዲዮ አይቼ አስሬ ፖዝ ያረኩን ያዩት ምንድነው ማለት እንዴት ምናምን ባምቢ መልስ ሰጣለች። ከተደብላለቁ ቲክቶኮች ጋር አብረን የምናየው ይሆናል። ከእሸቱ እንጀምር። በመጀመሪያ አንድ ያስተዋልኩት ነገር ከእሸቱ ቻናል በጥቅል የማንነት ቀውስ ውስጥ ገብቷል። የእሸቱ ቻናል እሸቱ አላልኩም፣ የእሸቱ ቻናል የማንነት ቀውስ ውስጥ ገብቷል። ሎንጊቲው ማለት ነው። አንዴ ስከፍተው ኤአይ እኔ ነው ማሳያችሁ ይላል። እኔ ነኝ በቃ በዚህ በኩል ካላለፋችሁ እንደውም ኤአይ አትረዱትም ይላል። ዩ ካይንድ ኦፍ ሌብሌት ቴክኖሎጂ ነው ብለህ ሁለተኛውን ስገልጥ ጥቅስ አለው፣ የቅዱስ መጽሐፉ ጥቅስ ባይብል። አይ እሸቱ በቃ ይሄማ እንትን አለው ማለት የሃይማኖታዊ ቻናል ነው በቃ ለይቷል ብለህ ስትል ደግሞ አይ ሶሻል ሚዲያ አንቂ ነኝ የሚልም መልእክት ደግሞ አዲስ ይዞ ይመጣል። እና የማንነት ቀውስ ውስጥ ነው ቻናሎች የማንነት ቀውስ ውስጥ የሚገቡት ለምን እንደሆነ ልንገራችሁ። እኔም ኤክስፔሪንስ ስለማድረገው ነው። ቪው ሲጠፋ ሾክ ትሆናለህ። ሾክ ትሆንና ሁሉንም መሞከር ውስጥ ትገባለህ። እዚህም እዛም ባምቢም ባምቡላም ባይስም ጎርጊስም እያልኩ ውስጥ ነው የምትገባው እና ከዛ ነው የሚጀምረው። ያው ከስሩ ልጀምርላችሁ። የማንነት ቀውስ አጋጥሞታል ዶንኪ ዩቲዩብ ቻናል። ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት አላሙዲን ይሳሳትብሻል፣ እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው አላሙዲን እንዳይሳሳት። እኔ ቢሳሳት ላርመው፣ እኔ ቢሳሳት በዚህኛው 7 ጊዜ ጮሆ ነው የሚወጣው። ባለጌን ካሳደገ የገደለ ጸደቀ የሚለው ብሂል አስታውሳችሁ። ድሮ ልጅ ሲባልግ ወላጅ አንድ ቦሎ ያጨርሶበት ምን መሰላችሁ ማለት አሁን ይሄኛውን ቪዲዮ ኮሜዲ ለማድረግ ራሱ መሞከሩ በጣም ከባድ ነው። በመጀመሪያ እሸቱ ከመሬት ተነስቶ ልክ ይሄ የዳዊትና የጎልያድ እንደሚባለው ከመሬት ተነስቶ ባምቢን ፈልጓት ኢነሰንት ልጅ መጥቶ አታክ እንዳደረጋት ተደርጎ የሚሳለው ልክ አይደለም። ባምቢ የምትባለውን ሴትዮ ረፊ የሚላት ሰው ያስፈልግ ነበር። ካም ዳውን የሚላት ሰው ያስፈልግ ነበር። እሸቱ ካም ዳውን ያለበትን መንገድ ግን ችግር አለበት ነው፣ ጤነኛም አይደለም። ምክንያቱም እንደዚህ የሚያክል ትልቅ ርዕስ ይዘህ መተህ አሁን እኔ ኮሜዲም ልታደርገው ሞክረሃል፣ መጨረሻ ላይ ጭራሽ ማስታወቂያ አድርገህ ዘጋው። እሸቱ ሙሉ ቪዲዮን አይቼዋለሁ። ፖይንት አለው። ፖይንቱን ዲሊቨር ያደረገበት መንገድ በጣም ችግር ያለበት ነው። በጣም ችግር ያለበት ነው። ኮሜዲ አትለው፣ የመጽሐፍ ቅዱስ ስብከት አትለው፣ ፐርሰናል አታክ አትለው። ፐርሰናል አታክነትም አለው እንጂ አትለውም አለው። ባለው ንጹህ ፐርሰናል አታክ አለው። እንደውም እኔ ሳስበው እንደኛ ባምቢ እያለ ቢጠራ ነው የሚሻለው። እሱ መንገዱ ራሱ ጥሩ አይደለም ማለት ለትውልድ እቆማለሁ የሚል ቪዲዮ ከሆነ ለምን ስሙን ጠርተው ስለ ሴጣን አናወራም? አዘ ሴም ታይም ግን ባምቢ ኢነሰንት እንደሆነች ልክ በቃ እንደው ከመሬት ቆስቁሶ ለመደብደብ እንደተነሳ ለመደረጉ ላይም አልስማማም። ዊ ኒድ ቱ ቢ ባላንስ ሄር። በቀጣይ ደግሞ እሸቱ የቤተ ክርስቲያን ሪፐብሊካን ጋርድ ነኝ አለ እኮ አልሰማችሁም? ብሉ አለ እኮ ባይልም አለ። እኔ ነው ፒክ ቹዝ ማድረገው፣ እኔ ነው ፒክ ቹዝ አድርጌ ይሄ ሰውዬ አሰራርህ የዛ ቪዲዮን ሳታጠፋ ወደዚህ እንዴት ትመጣለህ? እንዴት ከበተመት ባይዘው ቤተ ክርስቲያን ከሞላ በእንደ ባምቢ አይነት ሰውን መሙላት ያለበት በእኔ በእሸቱ ያው እኔ ነው ኃጢአት መበልጠው ምናምን እያሉ ስለሚውሉ ነው። ባይዘው እኔ ኃጢአት ላይ ያለኝም እይታ በጣም ኮምፕሊትሊ ዲፍሬንት ነው። ኮምፕሊትሊ ነው የሚለየው ከነዚህ ሰዎች። ኃጢአት እነሱ የሚሉበት መንገድ የኃጢአትን ፍሬ ነው የሚያወሩት። እኔ ነው መበልጥሽ፣ እኔ ነው የሚበልጥሽ የሚሉት የኃጢአትን ፍሬ ተደግፈው ነው። ኃጢአት ማለት እኮ ከእግዚአብሔር ሐሳብ መውደቅ ማለት ነው። ከእግዚአብሔር ሐሳብ ስትወድቅ ነው ኃጢአት የምትባለው እንጂ ዝሙት ቆጥረን የምንለካካ የሰረቅነው ያሸነው መተህ የምንለካካ ከሆነማ አዎ ሚዛን ያስፈልጋል። እሱን ኦዲት የሚያደርግ ሰው መቋቋም አለበት። ኃጢአት ኢንጀነራል ከእግዚአብሔር ሐሳብ ዘልነፍ ማለት ነው። ግን ያው ውልግድግድ የወጣ ቪዲዮ ነው ያልኳችሁ ለዚህ ነው። የትኛው እንደምትነትን አታውቅም። ዘንድሮ አባቴ ከጭፈራ ቤት ቲክቶክ ላይቭ ገብተው ዱርዬነታቸውን ዓለም በሙሉ እኩል ነው የሚያዩ ከወላጆቻቸው ጋር። ከዛስ እቺ ልጅ አባቷ ይሄን ሲያይ ገደላት ብላችሁ አረ እንዳትጀነሙ። ባምቢ ለምን አትለውም? ጥሩ መልዕክት። ባምቢ ለምን አትለውም? እሺ ጭንቅ አልክ እኮ ተጨነቅ፣ እኛም ተጨነቅን።
ዘንድሮ ጤፍና ዘይት የሚገዙልን ቲክቶከሮቹ ልጆቻችን ስለሆኑ እንኳን ለምን ጨፈርሽ ብሎ ዱላ ይዞ ሊጠብቃት እንደውም ሐሙስ የሚለቀቅ ወላጅና ልጅ የሚል ቪዲዮ አላት። እዛ ላይ አብሮ ለመጨፈር ሰልፊ ስቲክ ይዞ ነው ቤት የሚጠብቃት። አይታችኋል? ከልጆቻቸው ጋር አብረው የሚደንሱ ወላጆች። አየ ወላጅዳ። አረ እንደው ሌላው ቢቀር ነው በቃ እኔ በብልግና ይቀጥላለሁ ያላችሁ ልጆች ምን አለ ለአባቶቻችሁ ብታስቡላቸው። ቢያንስ ምን አለ ፊታቸውን አውጥታችሁ ባታጋልጧቸው። ወላጆችም ልጆቻችንን ምን ያክል እንደጠላናቸው የሚነግረን ቅዱስ ቃሉ ነው። በትርን የማይጠቀም ልጁን ይጠላል ይላል። በዚህ እድሜያችን ከኛ የሚጠበቀው እንድንቆርብ እንጂ ከልጆቻችን ጋር በብልግና እንድንቀራረብ አይደለም። ወላጆች አቋም ያዙ። ፈጣሪ እየጠራችሁ ነው። እንደውም አንዳንድ ወላጅ በልጁ ይኮራል። ወጣት ልጁ እርቃኗን ቲክቶክ ላይ እየነሰነሰች መቀመጫዋን አዙራ እየደነሰች በምታመጣው ገንዘብ ሰርፕራይዝ ስታደርገው አይ ልጅ ማለት እንደዚህ ነው እናትና አባቱን የሚያኮራ ማለት ነው። ፐርሰናል ሆነ በጣም ማለት ፐርሰናል አደረገው በጣም ማለት ርዕሱ ጀነራል አድርጎ ብዙ ሰው መማር የሚችልበት ጥሩ ስቶሪ ቴለር ነው እሸቱ ማለት በጣም ጥሩ ታሪክ መናገር ይችላል። አይ በጣም ጥሩ እና በጣም ዙም አድርጎ ገባ ቤታቸው። በቃ ገባ ጫማ ልቋሎ ራሱ አላውቅም ገባ ቤት ውስጥ ገባ እና የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ግን ለካ እሷ ታይቷት ነው ማስታወቂያ እንዳሰሯት በሚዲያ አይተናል። እንግዲህ ባለሀብቱን በአደባባይ ክብራቸውን የሚነካ ንግግር መናገሯ መጥፎ መስሎን ነበር። ግን የስራ እድል ካመጣላት እኛም አንዳንድ ካምፓኒዎችን ልንዘረጥጣቸው አስበናል። በዛው በኖር እየሰሩ ማስታወቂያ የሚሰጧቸው ሰዎች እኮ ኢሹ ትክክል ነው። በስነ ስርዓት አድሬስ መድረግ ይችላል። አይ አሁን ቀልድ፣ ሃይማኖት እና ፐርሰናል ነገር መቀላቀል ሙሉ መልእክቱን አጠፋው እንጂ ትክክለኛ ችግር እኮ ነው ይሄ። ባለጌዎችን አንስተው ብራንድ አምባሳደር ነው ይላል አንዱ ድርጅት። ቆንጆ የሚባለውን ስድ አምጥቶ ደግሞ እኮ በአንድ ሁለት ማስታወቂያ ቢሞክሯቸው እኔ ችግር የለብኝም ማለት አይ በዛው ይሞክሯቸው ይሆናል ቶ ብራንድ አምባሳደር ነው ይላል ስዱን አምጥቶት። በዚህ ሰውዬ ልቅነት ነው የምገለጠው ማለት ነው መልእክቱ። አየህ መልእክቱን ያበላሽብሃል። ኮሜዲ፣ ጥቅስ፣ ሃይማኖት ምናምን ቀላቅለህበት በቃ። ምክንያቱም አንዳንድ ድርጅቶች ምርታቸው ይሸጥላቸው እንጂ ማስታወቂያ የሚሰራላቸው ሰው ጭራ ቢኖረው የሰው ጅብ ቢሆን ምንም ግድ የላቸው። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾ በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል። ከየት እንደሚጀምር አላውቅም፣ ግን ይኸውልህ በኃጢአት እኔ እበልጥሻለሁ አንቺ ቅደሚ የሚባለው ነው። ሀሳቤን ቅድም ነግሬያቸዋለሁ። ሀሳቡ ከኔ ጋር በጨራሽ አንገናኝም። ሰው ይመቸው። እበልጣለሁ ካለ በልጣል። ሁላችንም ድክመት አለን አይደል? በቦዲ ፓርትህ ኑር የሚል ሰውና በቦዲ ፓርት የመኖር ድክመት ያለበት ሰው አንድ አይደለም። ምክንያቱም አንደኛው ፕራውድ ሆኖ እየፎከረ ኑ ግቡ ብሎ ኢንቫይት የሚያደርግ ጥፋት የሚያባዛ ስለሆነ ማለት ነው። የባምቢ ችግሩ እኮ እዛ ጋር ነው እንጂ ቤተሰቧን እኮ በቲክቶክ የማናቃት ቤተሰቧን ለመርዳት ቦዲዋን የምትሸት እኮ አለች። ስሟን ላናውቀው እንችላለን፣ ግን አለች። የባምቢን ለየት የሚያደርገው ግፋ በለው ፕራውድ ነው፣ ማባዛት ይፈልጋል፣ እንድምታ ስላለው የተሳሳተ መልክት አለው። የዘንድሮ ቲክቶከሮች ደግሞ ሌላ ጉድ አመጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጠዋት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብ እንደምንቆጥረው። ወይኔ ኮመንቱ እናዘንበዋለን አይደል? የኔም መቤት እንትናዬ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋው ነው! ምናልባት እኮ ጸጋ እኮ ሴትዮዋን ሊመለሳት ይችላል ብለን እኮ አግሪመንት ላመጣ እንችላለን አይደለ? እሺ አይመስላችሁም?
አንድ ሰው ኦኬ ክለብ ገባች፣ ግን ቤተክርስቲያን ስትገባ ብዙ ላይክ ካደረገ ያን ላይክ ለላይክ ብላ ለዛ የቤተክርስቲያን ላይክ ብላ እኮ ልትቀየር ትችላለች። ወገኔ ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደል። አየህ አሁን እዚህ ጋር እሸቱ እኔ ሰው አይደለሁ መላእክት ነኝም አልክ። ይኸውልህ አያ በጣም ፋላስ ያለው ንግግሩ እርስ በርሱ የሚፋለም ነው። ልክ እሸቱ ቤተ መንግስት ሲገባ እኮ ተንቀጥቅጦ ሊወድቅ ነው የሚመስለው። ፒፕል ይሄን እኮ ሪድ ማድረግ ይችላል እኮ መረዳት ይችላል። ለዛ ነው መልእክቱን ሪሊ ከጆክ እየወሰደበት ያለው ሪሊ። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። ታዲያ ምን ያርጉ? ታዋቂ ለመሆን ብለው እኮ ነው ካላችሁ ዶንኪ ኤአይ ያለላችሁ በኤአይ ታግዛችሁ ኮንተንት ፈጥራችሁ ታዋቂ፣ ዝነኛ፣ ሀብታም፣ የበረከት ሰው መሆን ትችላላችሁ። በ0975 50 63 60 ደውሉና ባይስ ያለውን የመጣልኝ ጥሩ ሄደ መጨረሻ ላይ አግማማኸዋል። ይሄ እንኳን ጥሩም አልሄድክም። ይሄ ምንም ከጀመሩ ልግድግድ የወጣ ማንነት ቀውስ የገባበት እንደሷ ባለጌ ከምትሆነው ባለጌ ሳትሆኑ ኖ ኤአይ የኔ ግቡልኝ። ካሞን ብሮ። አረ እንደውም እኔማ በጣም በጸባይኛ መንገድ ነው ያለው። በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። ታዲያ ምን ያርጉ? ታዋቂ ለመሆን ብለው እኮ ነው ካላችሁ ዶንኪ ኤአይ ያለላችሁ በኤአይ ታግዛችሁ ኮንተንት ፈጥራችሁ ታዋቂ። አሁን ይሄን ሲሪየስ መውሰድ ከባድ አይደለም ጋይስ። ሪሊ ትልቅ ርዕስ አንስተህ ኮሜዲ፣ ጥቅስ፣ ኤአይ፣ ጀመናይ በቀጣይ ወደ ዋን ኤንድ ኦንሊ ባምቢ መልስ እንሄዳለን። ከባለጌዎች ጋር አለመቆም በመወሰናችሁና እኔ የተናገርኩት ስህተት አለመሆኑን በመረዳታችሁ በጣም ነው የማመሰግነው። ከዛ በመቀጠል ደግሞ አንድ ሰዓት ብሬክ ለመውሰድ ፈልጌ ነበር፣ ትንሽ ራሴን ለማዳመጥ ምናምን። አንድ ሰዓት በቂ አይደለም፣ ስፔሻሊ ባምቢዬ ላንቺ አንድ ሰዓት በቂ አይደለም። ወሩዱዱ አንድ አመትም አዶን ነው ባምቢዬ። እኔ አሁን እሸቱም እንደው አቤታዊ እርምጃን የወሰድኩበት እኔ እሸቱ ግን አንድ ሰዓት ላይ አንድ ዴኬድ ላይ ራሱን ይጠራጠራል። ግን ሳልፈልግ ተመለስኩኝ። ተመለስኩበት ሪዝን ደግሞ ዩቱብ ላይ አንድ መሸቂያ ለማድረግ የፈለገ ትንሽ ድንክ ቶብ የሚሉ አለ። አንተን እኔ አክብሬ አላናግርህም፣ ለምናገረው ንግግርም ከዚህ በኋላ ይቅርታ ጠይቃችኋለሁ ብላችሁ ግን የመጣኸው አየህ አሁን መተህ ነፍሴን ብትወስድብኝ ምንም የማይመስለኝ በቤተሰቦቼ ነው የመጣው። በእናቴ በአባቴ ነው የመጣው። በብቸኛ ሴት ልጃቸው እነሱን ለመናገር ነው የሄድከው። ይሄ ሁሉ ምክር ቢሆን ደግሞ ይኸው እመቤቴ ምስክሬ ምንም አይመስለኝም ነበር። ግን አንተ ማስታወቂያ ለመስራት አረጋውያንን ጨርሰህ ቤተክርስቲያንን ጨርሰህ እኔ ላይ መምጣትህ በጣም ገርሞኛል። እኔ ስርቄ ነው ቢያንስ ስርቄ ነው፣ እያሳሳትኩኝም ሰው አይደለም፣ እየፖስተትኩኝም አይደለም። አንተ የገዳማት ምናምን ብለህ እንድትናገረኝም አልፈልግም። እኔ ህሊና ስላለኝ የገዳማት ነገር መስራት ከተውኩኝ ቆይቻለሁ። አንተ አትነግረኝም። ይልቅ አንተ ግን መስራት ማቆም አለብህ ብዬ አስባለሁ። ባለወይ ቤተሰብ የለሽም ወልድ ስድ ያሳደገሽ ምናምን ያልከው አያት ገበናይ ማርያም ነው ቤቴ፣ አንተ ሰፈር ማለት ነው። ቤተሰቦቼ እግራቸውን ጉልበታቸውን እየሳምክ ነው የምታልፈው። አሁን ገንዘብ በዛብህና አናት ጢሚራ ስለዞረ ረሳሃቸው መሰለኝ ትንሽ እንጂ ቀን በቀን እየሳምካቸው ወንድሜን ሁላ ዩቲዩብ ላይ ወስደህ ስለ ፖለቲካ አስወርተህ በልጅ እድሜው በጣም ነው የምጠላህ እኔ ከዛ ጊዜ ጀምሮ አንተን። ከዛ ግን ልክ ወደ ቤተክርስቲያን መምጣት ስጀምር እውነተኛ ማንነትህን እየነገሩኝ ሲመጡ አንተ አምላክህ ገንዘብ መሆኑን ስለማቅ መተህ እኔን ለመናገር መውጣት ያሳፍረኛል። ምኑ እንዳናደደ አልገባኝም። ባለሀብት ነው የመቼ ሳልኩኝ እና እኔ እኮ በጣም ጥሩ ደረጃ ላይ ያለሁኝ ሴት ነኝ። ኦፍኮርስ የተሻለ ሰው ነው የምፈልገው። ኦፍኮርስ ባለሀብት ነው የምፈልገው። መብት አይደል እንዴ? የእሸቱ መልእክት ሶ ባድ ከመሆኑ የተነሳ ባምቢ ልክ ናት ማለት ጀመርን። ከኔ ማጅን ላይክ እያደረጋቸው አስቡበት። የእሸቱ መልእክት በጣም ነው ድርግዱ ከመሆኑ የተነሳ እኔ ባምቢ ልክ ናት እያልኩ ነው ራሴን እኮ ገብታችኋል። እያመንኩት እኮ አይደለም ራሴ ቅዱስ አልተጫወተችም። አየህ አይደለ? ለዚህ ነው ባምቢ ልክ የሆነችው። እኔ አሁን እንዲሆን እኔ እናንተ በእግዚአብሔር ፊት ብንቀርብ ማን ሞገስ እንዳለው አውቃለሁ። ቢያንስ እኔ ርቄ ማረኝ ነው የምለው። አንተ ግን ስለሆነ የምትወጋው ባለጌውን በሬው አንተ ነህ። ቪው ብቻ ነው የምትፈልገው አንተ። ንጹህ ልብ የለህም፣ ጥሩ ልብ የለህም። ተማሪዎችን ይናገራሉ። አብረው ካጠገብ ያሉ ሰዎች ለምንም ሰው ለገንዘብ ብቻ የምትሞት ሰው መሆንን ይናገራሉ። ስለዚህ እኔ ቢያንስ ገንዘብ በስነስርዓት መንገድ ነው ለማምጣት እየሞከርኩ ያለሁት እንጂ በእናንተ አይነት ወይ ስላልሆነ እንደው እግዚአብሔር አይዊሽ አሁን መጥቶ እናንተ ፊት ቢፈርድ ብዬ ሁላ አስባለሁ። ስለዚህ ቀጣዩ የምናገረው ስለምንጸድቅ ምናምን የሚባል ድርጅት ነው መሰለኝ ያሰራ። ሴት ልጅ ተሳልቦ ቪዲዮ እንዲሰራ ነው ታበረታቱት ማለት ነው። ይሄ ነው ካምፓኒያችሁ፣ ይሄ ነው ስራችሁ። ስለመጽደቅ ሰውን ሰድበህ ስትሰራ ራሱ አንተ አታፍርም? ትልቅ ሰው አይደለም? ቀና
ተላለበት ነው ቤት በዚህ ቀለልክብኝ። እኔ አትመቸኝም ነገር ያለው ከወንድሜ ጀምሮ ፕላስ ደግሞ ቀረብ ብዬ በቤተክርስቲያን ውስጥ ምን እንደምታደርግ ስለማቅ የምታታለው ከሩቅ ያለውን ህዝብ እንጂ ያውቃሉ። አንተ እኮ ሲጀመር ማለት ነው ለዩቲዩብ ከሆነ ሁለቱንም እምነት እኮ እኩል እኮ ሁለት እምነቶችን ልታጫውች እኮ የሞከርሽ ሰው ነሽ። ምን ረሳሽ መስሎሽ ነው? አንድ ያስተዋልኩት ነገር ባምቢ አሁንም ቻንስ አላት። ቻንስ ሰጣት የተከበረው ኢትዮጵያ ህዝብ። ባምቢ አሁን ይሄኛውን ጥሩ ፖዚቲቭ ኤነርጂ ተጠቅማ ባምቢ መሆን ታቆማለች ወይ ነው? ያ ነው የሚሊዮን ዶላር ጥያቄው። ባምቢ ይሄን ጸጋ ላይ ካፒታላይዝ አድርጋ እንዲትረፈረፍ ታደርገዋለች ወይ ነው? በዚህ ግፋ በለው። የቀልድ እያደረኩላችሁ ነው፣ ግን ቁም ነገር አለ። በዚህ እንዝመት አይመስለኝም፣ ግን ቻንስ አለ መመለስ። አሁን ማስታወቂያ መስራት፣ መዝሙሩንም ብልግናውንም አቁሞ ዝም ብሎ ድራማ፣ ቭሎግ፣ ሽርሽር፣ አብረን እንውጣ፣ አዲስ አበባን አብረን እንይ የሚል ቪዲዮ መሰራት አለበት በባምቢ። አሁንም ተመልሼ ግን መቀመጫ ነው ነፃ ይወጣኛል ከተባለ ግን አሁንም አዙሪቱ ይቀጥላል። ሌላም ደግሞ እኛም መተን በረፍት ቀናችንም ጭምር እየመጣን እየተሰቃየን ነው። ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ። ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድህ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ። እኔ ባለ ሀብት ፈልጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተ ነህ። እዚህ ጋር እኮ እየታየህ ያለኸው ኦፍ ኮርስ እኔ ባለ ሀብት ፈልጋለሁ ማለት ለምን እንደሚያስ እንዴ ወንዶቻችን እኮ ጨዋ ቤት ያሳደጋት ማንም ያልነካት እንፈልጋለን ሲሉ ማንም አይናገራቸውም። እኔ ደግሞ እግዚአብሔር ይመስገን ብዙ በዚህ ሰዓት እግዚአብሔር ብዙ ተናግሮልኝ ጥሩ ጎበዝ ባምቢ። አይ ላይክ ባምቢ ልክ ከባምቢ ጋር ያጣላል የእሷ ሀብታም መፈለግ ብቻ እንደሆነ አይገርምም? እሸቱን እኮ በልጠዋለች። እንደው እንደዚህ ዝም ብለን ስናወዳደር በስቶሪ ቴሊንጉ ፍሬሚንጉ ምናምን ትርክት አመሳሳረቱ ላይ እኮ በልጠዋለች። አሁን ባምቢ ለኛ ከአመት ጀምሮ አረ ወዴት እየሄድን ያለው ሀብታም ስለምትፈልግ ብቻ ነው። ሌላው እብደትና ቅዠት ውስጥ ነው ያለ ነው። ላይክ ይሄን ታሪክ ማኔ ካልተወደድኩት እኔ እኮ ታሪክ እወዳለሁ። ስቶሪ ቴሊንግ በጣም ነው የምወደው። እኔ ተመችቶኛል። በዩ ደረጃ ላይ ያለው ልጅ ስለሆንኩኝ ኦብቪየስሊ ከኔ የተሻለ ሰው ነው የምፈልገው። ምንድነው እሱ ችግሩ? እንደዚህ ያናደደክ? ያ አይ ሃቭ ክላስ። አሁን ለራሴ ከማንም ጋር አታየኝም። አዎ እሱ ምንድነው የሚያናድደው? ነገ እኮ ልጅህ አድጋ እኮ አንድ ቦዘኔ ወይ ሱሰኛ ይዛ ይሄንን ነው ማገባው ብትልህ ወይ ደግሞ ወንድ ልጅህ ከሆነ ያለህ እኔ አላውቅም ይሄን ነው ማገባት ብትልህ እኮ ሻትለውም እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። አንተም ብትሆን እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። ለልጅህ እኮ ድልት ብሎ እንዲኖር ነው እንጂ የምትፈልገው ከማይሆን ሰው ጋር እኮ እንዲሆን እኮ አታረገውም እኮ። ለምንድን ነው የደነቀ? በጣም ምኑን የደነቀ? ይሄ መጽሐፍ ቅዱስ ላይ ያለው ታሪክ አለ አይደል? ያቺን አመነዘረች የሚሏትን ሴት ይዘው መጥተው በድንጋይ ሊወግሯት የፈለጉት ክርስቶስ ፊት። እንደዚህ አይነት ማንነት ያለን ሰው ወንዱ ሚስሪች ምን እያለ ነው? ባምቢ ባጠፋች ቁጥር ይሄ ጥቅስ ግን በጣም ነው የሚመቸኝ። አመነዘረች የምትባለዋ ሴት ከአመት ዓመት ለባምቢ ጥሩ እኮ ምስል እኮ አይደለም ባይተው። ያ ማለት ይሄ ሰውዬ በየአመቱ መጥቶ ተመሳሳይ ስህተት ይሰራ ማለት እኮ ነው። ካስተዋላችሁት ሌላኛውን ገጽ ካያችሁት በአመት ዓመት ለባምቢ እየመጣን አመንዝሯ ሴት ያው ከእናንተ ውስጥ ኃጢአተኛ ከተባለ ድንጋይ እንዳይወረወርባት የሚባል ከሆነ በየአመቱ ያ ሰውዬ የሆነ ችግር አለበት። ያው ከድንጋይ ወርዋሪ ውጭ ጨመረ ማለት ነው። አቶ መለሰ ይሄንን ቪዲዮ ከመስራት በፊት ወይም ይሄ ወንድ ልጅ ደግሞ ይሄ አሽሙረኛ ሲሆን በጣም ነው የሚያስጠላው። በቃ ፊት ለፊት እንዳንተ አይነት ፐብሊክ ፊገሮች ሀሳብም ካለ አክሰሱ አለ እሷን የምታገኝበት ማውራት የምትችልበት ምናምን እና መጀመሪያ ቀርበህ እሷን አግኝተህ አውርተህ እውነት ነው። ለጽድቅና ቤተክርስቲያን ከሆነ ይሄ በዲኤም ማለቅ የነበረበት ጉዳይ ነው። አይ ላስተምር ፐብሊክ ላድርገውና ሁሉም ሰው ይማር ከሆነ ደግሞ ስም መጥራት ነው። ሰይጣኑን ጠርተን ነው መገጸጽ ያለብን። ይሄ ነገር ጥፋት ነው ብለህ ካመንክና ጥፋት እንደሆነ ከገባህ ቅድሚያ ከእሷ ጋር ማውራት አለብህ። ከዛ ይሄንን ማስታወቂያ ያሰሩትንም አካላት ጠርተህ አንድ ላይ ይቅርታ መጠየቅም ካለበት እንደ ሃይማኖቱ አንድ ላይ ተሆኖ ይቅርታ የሚጠየቅበት ድጋሚ እንደዚህ አይነት ስህተት የማይሰራበትን ነገር ለመፍጠር ሞክረሃል ወይስ የዩቲዩብ መሸቀያ ሀሳብ ስላገኘህ ብቻ ነው እቺ ልጅ ወደ ገበያ ይዛሃት የመጣው? ብዙ ነገሮች ነው ያነሳው። ማለት አንዳንዴ የአንዳንድ ሰዎች ኃጢአት በአደባባይ ተገለጠ ማለት እኛ ጻድቅ ነን ማለት አይደለም። እንዳንተ አይነት ሰዎች ምን አይነት እኔን ጨምሮ ምን አይነት ሰዎች ነን መሰለ? ይሄ መጽሐፍ ቅዱስ ላይ ያለው ታሪክ አለ አይደል? ያቺን አመነዘረች የሚሏትን ሴት ይዘው መጥተው በድንጋይ ሊወግሯት የፈለጉት ክርስቶስ ፊት። እንደዚህ አይነት ማንነት ያለን ሰዎች የሆነ ሰው ወድቆ ከተገኘ
ለመውገር ድንጋይ የምናነሳ ማለት ነው። እንደዚህ አይነት ማንነት ያለን ሰዎች ነገ ክርስቶስ ድጋሚ ቢመጣ ከመስቀል ወደ ኋላ አንልም፣ እንሰቅለዋለን። ምክንያቱም ለሰው ያላዘኑ ሰዎች ነበር ለክርስቶስ የሚያራሩት። በክርስቶስ እጅ የተፈጠረውን ሰውዬ ወድቆ ስላገኘ ነው ብቻ በዚህ ደረጃ የምንጨክን ሰዎች ስላለን ማለት ነው። ስለ ትውልድ ማሰብ ምናምን ስታወራ ደግሞ በጣም የሚያስቀኝ ነገር ራስህ ያልከው ነገር እኔ ልጆቼ ስልክ እንዲያዩ ቴሌቪዥን እንዲጠቀሙ አልፈልግም የልጅ ጠር ነው ብለህ ጋሽ እሸቱ እያልክ እኮ የመጣህ የቀለድክብን ሰው እኮ ነው በየቤታችን የተናገርከውን እንኳን መኖር ያልቻልክ ሰውዬ ማለት ነው። በዚህ ደረጃ ፐብሊክ ፊገር ነው ተደማጭነት አለኝ የሚል ሰው በዚህ ደረጃ የሆነን ሰው ሜንሽን አድርጎ የሆነ ኃጢአቷን ደርድሮ ስሟን ሳይጠቅስ ብቻ አሽሙር በሚመስል ነገር ማውራት በራሱ እንዳልበሰልክ እንዳንተ አይነት ሰው ፐብሊክ ፊገር መሆን እንደሌለበት ሁሉ የሚያሳይ ነው ማለት ነው። እሸቱ መለሰ በገደምዳሜው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች እኛ ቅዱሳኑ ያለን አይነት ወይም ደግሞ ጥሩ አገላለጽ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን ቅዱሳን የሚመስል እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ ከቤተ ክርስቲያን ደጋግሞ ኮሚሽን ከመውጣት ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት እንዳልኩት ለወንበዴዎች ነው ብያለሁ እኔ ቲክቶክ ላይ። ቤተክርስቲያን እኮ እንደውም በወንበዴዎች፣ በቀራጮች፣ በዘራፊዎች፣ በአመንዛሪዎች እኮ ነው እንትን መሆን ያለበት መሟላት ያለበት። እሸቱ መለሰ አቶ መለሰ ቤት አጥፍተ ሄደ አታቅም፣ ሰክረ ሄደ አታቅም፣ እሳቸው የማይወዱትን ነገር አድርገ ሄደ አታቅም። ንገረኝ እስኪ ቤተሰቦች አዝነውብህ ሄደ አታቅም። ግን ቤተሰቦች ቤት ተመልሰ ለመግባት አታፍርም። ምክንያቱም አባት ነው፣ ይመክርሃል። ጨጓራህን ካመመ ወተት ይሰጥሃል። ልጅ እባክህ ይሄ ነገር አይጠቅምም ይልሃል እንጂ ጀጅ ይሄ ሴንሴሽናል ነው። ይሄኛውን ሀሳብ ፓርቲኩላር ላይ ያስማማውም እሸቱ አሁን ያለችው ነገር አድርጎ ሊሆን ይችላል። 100% አድርጓልም ብዬ አምናለሁ። ቀርጾ በፕራውድ እንደኔ አድርጉ ብሎ ግን ፕሮሞት አላደረገም። አያችሁ የእሸቱ የኮር ችግር የሜሴጅ ኮር ችግር የለበትም፣ የዲሊቨሪ ችግር ነው። ኦኬ ከአባቱ ጋር ምን ታመጣላችሁ በአዲሱ ቪዲዮ ብሎ አልሰራም። እሸቱ ጠጥቶ ሰክሮ ስከሩ እንጂ ምን ችግር አለው የሚል መልእክት አላስተላለፍም። አየህ ሴንሴሽን ነው ይሄ። አንዳንድ እንደውም ያስተዋልኩት ይቅርታ አድርጉልኝና ያው ሊደብራችሁ ይችላል፣ አጌንስት ዘ ትሬንድ ስለሆነ የእሸቱ ላይ ቂም ያለበት ሰው ሁሉ እዚህ ውስጥ መቶ አፉን አላቀቀ እንደሆነ እየተረዳው እኔ ራሴን አስደስታለሁ፣ እሱም ራሱን ያስደስታል። አንድ ላይ ደስታችንን እንካፈላለን እንጂ እሱ የኔ ደስታ ምንጭ አይደለም። ለምን ብዬ ነው እንደሱ የምኖረው? እሱ ከሄደስ ወይንም ደስ አክቹዋሊ እኮ ሲታሰብ ትዳር ኢትስ ቬሪ ስትሬንጅ። አሁን እኔ አልፈልግም ብሎ ቢወጣ ብንፋታ ባዳ ሰው ነው። ልጅ ወለድን እንጂ ልጅ ባይኖረን ተመልሶ ወደ ባዳነት ነው የሚመለሰው። አክቹዋሊ የኔ ምንም እቺ ልጅ ልበል ደስ ትለኛለች ኮልዳፍነቷ ምናምን፣ ግን በጣም ተደጋጋሚ ያታለው ባሏን አታከብረውም ብቻ ሲሆን ባሏን አትወደውም። አዘ ሴም ታይም ደግሞ ግን ስትራቴጂክ ነች፣ ጎበዝ። እንኳን ፈረንጃ ገባሽ አበሻዬን ቡልሽት ቶሎሬት አያረግም። ቁጭ ብዬ ከሄደ እኮ ሄደ ነው የደስታ ምንጭ አይደለም። ቢያንስ አትለውም፣ ባይሆኑ እንኳን ፐብሊክሊ አትለውም፣ ይንቅብሃል ሰው ማለት እና ጎበዝ እንኳን ፈረንጃ ገባ። አፍሪካዊን ቡልሽት አይቀበልም። በወዲያውኑ አባሮ የሚፈጠት አበሻ አንድ ያለን ክብር ነው። እንትን ስለሆነ ነው እንጂ ስላገባን መርጬስ ቁጭ ስላልኩኝ ነው እንጂ ያ ነገር ከሌለ ያ ሰው ማን ነው? ትዳራችን ማለት ባል ሚስታችን ማን ነው? ፍቅር ይዳዝማታል ፍቅር ነው እንጂ እዚህ በጣም ፍቅርሽንማ እያየ ነው። ፍቅሬን you have to feed it። አንዳንድ ጊዜ አለ አይደል ደስ ያለንን ነገር ማድረግ መናገር፣ ኢሞሽናሊ ስትሮንግ መሆን ነው። አሁን ቤታችንን እኔ ክራይ ከፍዬ ወይም ሞርጌጅ ከፍዬ አላውቅም። እሱ ነው
ሙሉን ሃንድል የሚያደርገው ቦስ ሌዲ አይ ላይክ ኢት ይክፈል ነገር ከፍዬ አላውቅም actually እሱ it helps ያስፈልጋል ሳይሆን it helps አሁን ያኔ ለወላጆቼም እሱም ሲከፍል ነበር it helps ያስፈልጋል ማለት ሳይሆን just አለ አይደል ፍቅሩን ያሳድጋል አንድ ላይ ፍቅሩን እየተካፈልን ነው ማለት ፍቅርሽን እንዲያሳድግልሽ የምትፈልጊው መስዋዕት ተመችቶኛል ገንዘብ ነው 100% I like it እኔ ተመችቶኛለች የኛ ሀገር ልጅ እኮ ነች እንጂ ግዴታ ነው ማለት ነው አይደለም ገንዘብ አይደለም ማተር የሚያደርገው ፍቅር ነው እንዴ አዳምጣት እንጂ ከቅድም ጀምሮ ስለ ገንዘብ እኮ ነው የምታወራው ወንድሜ I think እውነት ለመናገር ወንድ just ወንድነቱን ነገር ከተወጣ it's fine ምንድነው ወንድነቱ ማለት ለፋሚሊ ኬር ማድረግ እና ሴት I think እኔ ጎበዝ I like the standard ask for the moon ተብሏል ከስጠይቅ ጨረቃን ጠይቅ ተብሎ ይዛባቱ አሰን ጠይቃለሁ ቢቀየሙስ who cares ሶስት አራት ቀን ተቀይመው ቀኑራቸውን ይቀጥላሉ ከዛ በኋላ አዶኒት ባህል ነው ግን who cares አሁን እንግዳ መጥቶ የኔን ኑሮ ዲስተርብ አድርጎ አልፈልግም ይሄን ውጡልኝ ብትይ of course አናረግም ባህላችን አይደለም ግን ብትይ ኦኬ ደስ ላይላቸው ይችላል ግን በቃ እሱ ነው ግን እኔ ምን እላለሁ አሁን የውሸትሽን በቃ እየተቸገርሽ ያንን ሰው ቤትሽ ከምታስቀምጪው እውነቱን ብትነግሪው ይሻላል እውነት ለመናገር ዊን ዊን ይሆናል ለሁለቱ ያም ሳይፈለግ እንደተቀመጥ አንቺም ሳትፈልጊው የሁለት ሀብታም ባል ያላቸው ባልቴት ነው የሚባለው የሁለት ሀብታም ባል ያላቸው ባልቴቶች ወግ ብያለሁ ተራሪ ነው ያሉት ደስ ይላል ግን ዲስ እያልኩት ተመችቶኛል የሆነ በቃ ባላቸው ሁሉን ሳክሪፋይስ አድርጎ ቆንጆ ስቴሮች ውስጥ ተቀምጠው ዲስ ነው የሚያደርጉት I like it እኔ ጓደኛቸው ስታወት ቤት ነው መገዛ ቪላ ነው መገዛ ብልጥጥጥ ምትላ እንዳለች ሞዛዛ መናጢ እኔ አውቃለሁ መናጢ ሰው እንደዛ ይቻላል ባለ ግላስ ቤት ነው ኢትዮጵያ ላይ መግዛት የምፈልገው እና ቢሰበርብሽስ ብላ አምለሰት ሙጭ ተይና ነው በቃ ተራሪ ያለኪት ጉራ እግዚአብሔር ምንም ኢትዮጵያ ላይ የሰራችው አንድም ካምፓኒ የለም አንድ ነገር የለም ስትበጠረቅ ትውላለች ዝም ብላ ትበጠረቃለች ማለት ግላስ ቤት ነው የምሰራው ቢሰበርብሽስ I like it ይሄን ፖድካስት ሰብስክራይብ ነው ማድረግ ግላስ ቤት ነው ያለኝ ቢሰበርብሽስ ማን ነው የሚሰብርብኝ አንዱ ይሄንማ ደውሉን መጨን ያለብኝ ደውሉ ሰራው በአንድ አመቴ ነው ደስ ስትል ፈጣሪ ምስክር ሚሊዮነሮች እንደዚህ ብር የሰራሁት በዚህ እድሜ ነው ብለዋል የኢትዮጵያ ሚሊዮነሮች በጥርቅ ነው የሚሉት በቃ የሌላቸው ሰዎች ሁሉ ጊዜ የሚሉት እኔ እንዲህ ብር ያገኘው በዚህ ጊዜ ቆዳ በጥራቃ ምንድን ነው የሚጠቅመው በጥርቅር ምንም ነገር የለም እኮ የሆነች ቦታ ያሳያሉ ኢንተርቪው ያደርጋሉ ከዛ በኋላ ምን በጥርቅ ሴቶች እንደዚህ ለምን ወንዶች ላይ እንደሚያፍሩ አይገባኝም they should pay ይሄ ሁሉ ልጅ ወልጄ እያሳደግኩኝ እንቅልፍ እያጣሁ ይሄንን ባሌ ማየት አለበት እኔ የሆነ ጸባይ በእንግሊዝ they are hunters ይባላሉ አይደል they hunt ቀላል ከሆነማ ምንም ሃንቲንግ የለውም ስለዚህ ሌላ ነገር ፎቶ ራሱ ይናገራል እኮ ማን ነው ፓወር ዳይናሚክሱን ይነግራል አትወደውም ባለው 100% አትወደውም ባለው ለሌላ ነገር እበልጠዋለሁ ብላ ታስባለች ኤፈርታቸውን ለሌላ ነገር ይሰጣሉ ማለት ነው ስለዚህ ወንድን ማሰራት ነው ሁሌ ወይንም ሙሉ በሙሉ አለ አይደል ላይክ አንድ ነገር ከፈለኩኝ ነግረዋለሁ ዩዥሊ ላይክ ይሄን ፈልጋለሁ እና of course ራሴን መግዛት እችላለሁ ግን ለምን ብዬ ነው ዋይ ለምንድን ነው የራሴን ገንዘብ ልጆቼ ላይም እያፈሰስኩ አይሰማም ብላ ነው of course ይከፍላል አይከፍልም ማለት ሳይሆን የሱ ስራ ነው ኦፊሻሊ እኔ ዛሬ ስራዬን አቆማለሁና ለልጆቹ ኬር አደርጋለሁ
ብል መቻል አለብኝ። ስለዚህ እሱ ኬር ማድረግ አለበት። ግን እሱም ያንቺም አንድ ነው ከተጋባሽ በኋላ እና ብዙዎቹ የሴቷ ነው ይላል። ግን እኛ ሁሉ ነገር እንካፈላለን ሙሉ በሙሉ የግላስ ሰበርብሻል እኮ ምንድን ነው የሚሰራው? ድንጋይ። ማነው ድንጋዩን የሚወረውረው? አንዱ በቃ ደበረው ነው። ሩቅ ነው ቤቱ። ከቻለ ጎበዝ ነው ማለት ይቻላል። ግን ግላስ ቤቶች ፓርትቱ ቀጣይ ፓርቱን ነው እኔ ናፈቀኝ። መሽቷል ጋይዝ። ዛሬ የምትለመደው ወይ እንዲህ ምስል ነበር። ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከማገኛችሁ ይመቻችሁ።